ናችሁ? እኔ በጣም ደህና ነኝ። ዛሬ የምናየው ስለ ሲሌብል ብሎክ ነው። ሲሌብል ማለት አንድ ድምጽ ክፍል ማለት ነው። በኮሪያ ደግሞ ፊደላቶች በተናጠል ሳይሆን ተጣምረው በአንድ ብሎክ ይጻፋሉ ማለት ነው። እንዴት ነው? ለምሳሌ ሃንጉክ ብለን ብንጽፍ ፊደላቶችን ወደ ጎን መደርደር ሳይሆን እንደዚህ ሀ ን እንደዚህ ሳይሆን የምንጽፈው በብሎክ ነው። ወደ ጎን ሳይሆን ብሎክ አላቸው ማለት ነው። እንዴት ነው የምንጽፈው? ይሄንን ሃንጉክ እንደዚህ ይጻፋሉ ማለት ነው። ስለዚህ እቺ አንድ ብሎክ ነች፣ እቺኛይቱ አንድ ብሎክ ነች ማለት ነው። ስለዚህ ብሎክ ማለት እቺ አንደኛዋ ናት እና እያንዳንዱ ብሎክ ኮሪያን ሲሌብል ብሎክ ደግሞ አንድ ቫውል ይኖረዋል እና ብዙ አይነት አደራደር ይኖራቸዋል። እኔ 8 አይነት አደራደር ላሳያችሁ። የመጀመሪያው ይሄ ነው፣ ኮንሶናንት ቫውል ጎን ለጎን ሲቀመጡ። ቫውሉ ከኮንሶናንቱ ጎን ለመቀመጥ ቫውሉ መያዝ ያለበት ከነዚህ መካከል ነው። ከነዚህ መካከል መሆን አለበት። ለምሳሌ ከኮንሶናንት ግ፣ ከዚህ ደግሞ ከቫውል ደግሞ ከነዚህ መካከል ከሆነ አ ጋ። ስለዚህ ይሄን ፎርም ይዞልናል ማለት ነው። ይሄ የዚህን ፎርም ይዟል ማለት ነው። እዚህ ጋር ግ ከዛ አ ጋ። የኛውም በተመሳሳይ ብ ኢ ቢ በዚህ ፎርም ይሄድልናል ማለት ነው። ቫውሉ ከነዚህ መካከል መሆን አለበት ከኮንሶናንቱ ጎን ለመቀመጥ። ሁለተኛው ደግሞ ኮንሶናንቱ ከላይ ቫውሉ ከታች። ቫውሉም እዚህ ጋር ከታች ለመቀመጥ ቫውሉ ከነዚህ መካከል መሆን አለበት የሚይዘው። ቅድም ከነገርኳችሁ ከነዚህ መካከል ከሆነ ከጎን ይቀመጣል፣ ከነዚህኞቹ መካከል ከሆነ ደግሞ ከታች ይቀመጣል ማለት ነው። ለምሳሌ እዚህ ጋር ከኮንሶናንት ም፣ ከዛ ከቫውሎች ደግሞ ከነዚህ መካከል ኡ ሙ ሙ፣ ከዛ እዚህም ጋር ክ፣ ከዚያ ኦ ኮ ኮ። አያችሁት? አደራደሩ ቫውሉ ከታች ይቀመጣል ማለት ነው ከነዚህ መካከል ስለሆነ። ሶስተኛው ደግሞ ኮንሶናንት ቫውል ኮንሶናንት። ሶስተኛ ኮንሶናንት ሲመጣ ከታች ይቀመጣል። እዚህኛው ጋር እንደዚህ የነበረውን ሁለተኛ ኮንሶናንት ከመጣ ከዚህ ይቀመጣል ማለት ነው። ስለዚህ እነዚህም ጋር ደግሞ ቫውሉ ከኮንሶናንቱ ጎን መቀመጥ ስላለበት ከነዚህ መካከል ይሆናል የሚይዛቸው ቫውሎች። ምክንያቱም እዚህ ጋር ከኮንሶናንቱ ጎን ስለሆነ የተቀመጠው። ለምሳሌ እዚህ ጋር ሃን ብለን ስንጽፍ በዚያኛው ፎርም እንደዚህ ኮንሶናንት ቫውል ሲሆን እዚህ ጋር ሀ ህ፣ ከዚህ እዚህ ጋር ደግሞ ቫውል አ ሀ ይሆን ነበረ። ከዚያ ከታች ኮንሶናንት ተጨመረበትና እዚህ ጋር ሃን መሆን ስላለበት ን ከዚህ ጋር ተቀመጣለች ማለት ነው። ስለዚህ ፎርሙ እንዴት ሆነልን? ሃን በዚህ መልኩ ህ ከቫውል አ ከኮንሶናንት ን ሃን። ስለዚህ ኮንሶናንት እና ቫውል የነበረው ሁለተኛ ኮንሶናንት ከመጣ ወይም ከነዚህ ሶስተኛ ፊደል ከመጣ ከታች ይቀመጣል ማለት ነው። እና ሶስተኛ ላይ የሚቀመጠው ማለትም ከሁለቱ ፊደሎች በታች የሚቀመጠው ደግሞ ፓችም ይባላል። እሱን በቀጣይ ቪዲዮ በደንብ እነግራችኋለሁ። እቺ ግን ፓችም ትባላለች ማለት ነው። ከታች የምትቀመጠው ሁለተኛ ኮንሶናንት። ይህኛው አደራደር ደግሞ ቅድም ያየነው እንደዚህ አድርገን ያየነው ኮንሶናንት ቫውል ብለን ያየነው አሁንም ሶስተኛ ፊደል ወይም ሁለተኛዋ ኮንሶናንት ስትመጣ ከታች ትቀመጣለች ማለት ነው። ይሄ እንዴት ነው የሚሆነው? ቫውሉ ከነዚህ መካከል ሲሆን መጀመሪያ ቫውሉ ከነዚህ መካከል ይመጣል። ከዚያ ሁለት የነበሩትን ኮንሶናንት ቫውል የነበረ ሁለተኛ ኮንሶናንት ወይም ሶስተኛ ከነዚህ ሶስተኛ ፊደል ሲጨመርባቸው ከታች ይቀመጣል ማለት ነው። አሁን የሚችኛይቱ ፓችም ትባላለች። ስለዚህ ለምሳሌ እዚህ ጋር ን፣ ከዚያ ከነዚህ መካከል ነው ቫውሉ፣ ስለዚህ ከታች ይቀመጣል ኡ፣ ከዛ ሶስተኛ ፊደል ወይም ሁለተኛው ኮንሶናንት ኑን ይሆናል ማለት ነው። ሌላ ምሳሌ ደግሞ ክ፣ ሲ፣
እዚህ ጋር ይቀመጣል። ከነዚህ መካከል ኡ ይቀመጣል። ከዛም ቁም እንደዚህ አድርገን እንደረድራቸዋለን ማለት ነው። እዚህ ጋር ደግሞ መጀመሪያ ቫወል ብለን ተምረናል። ከዛ እዚህ ጋር አንድ ኮንሶናንት ይጨመራል ብያችሁ ነበር። እዚህ ጋር ደግሞ ሁለት ኮንሶናንትም ሊመጣ ይችላል። ሌላኛ ሶስተኛ ኮንሶናንት እዚህ ጋር አንደኛ፣ ሁለተኛ ከዛ ሶስተኛ ኮንሶናንት ሊመጣ ይችላል። እነሱም አብረው ይቀመጣሉ ማለት ነው። እዚህ ጋር እንደምታዩት አብረው ይቀመጣሉ። እዚህ ጋር ከኮንሶናንት ከቫውል ደግሞ ከኮንሶናንቱ ጎን ስለሆነች ቫውል አሁን የተቀመጠችው ከነዚህ መሃል መሆን አለባቸው ማለት ነው። ስለዚህ ከነዚህ መሃል አ ከቫውሎች ደግሞ ከኮንሶናንቶች ደግሞ ብና ስ ብ ስ። ስለዚህ ምን ይሆናል? ካፕ ካፕ። ይሄኛውም የትኛው እንደሚነበብ ሩል ህግ አለው። እሱንም አሳያችኋለሁ በቀጣይ። ይሄኛውም ሁለት ኮንሶናንቶች ከታች አሉት። ቫውሉ ደግሞ ቫውሉ ከታች ነው የተቀመጠው። ስለዚህ ከነዚህ መካከል ነው የምንጠቀመው ማለት ነው። ምሳሌው ጋር ላይ እንዳለው ከላይ ህ ከዛ ከነዚህ መካከል የሆነ ቫውል እ ሁለት ኮንሶናንቶች ል እና ክ። ስለዚህ እንደዚህ አድርገን እንጽፋለን ማለት ነው። ይሄኛው ደግሞ ኮንሶናንቱ ከላይ ይጻፋል፣ ቫውሉ ደግሞ ከታችም ከጎንም አይነት ነገር። የዚህ ጋር አቀማመጣቸው እንደምታዩት አሁን ዋ ብሎ ለመጻፍ ከዚያ እንደዚህ ከጎንም ከታችም አይነት አቀማመጥ ነው ያላቸው። ስለዚህ ለምሳሌ እዚህ ጋር ምሳሌውን እንደምታዩት ከኮንሶናንት ኤም ከዚያ ከቫውሎች ደግሞ ከነዚህ መካከል ይቻትና ከታች እንደዚህ አይነት ነገር ማለት ነው እንደዚህ። ስለዚህ ምን ይሰጠናል? ይሄኛው ምሳሌ ከዚያ ዋ ይሄው ኳ ይሄንን ይሰጠናል ማለት ነው። ይሄኛው ደግሞ የመጨረሻው አደራደራችን ነው። እንዴት ነው ከዚህ ጋር የሚለያየው? ከታች ኮንሶናንት አለ፣ ከዚህ ጋር ኮንሶናንት ተጨመረበት እንጂ ተመሳሳይ ነው። እንደዚሁ አቀማመጡ እዚህ ጋር ኮንሶናንት ይቀመጣል። ከዛ እዚህ ጋር ከነዚህ መካከል የሆኑ ቫውሎች ይቀመጡበታል። ከዛ ኮንሶናንት ሶስተኛ ኮንሶናንት ሁለተኛው ኮንሶናንት ከመጣ ከታች ይቀመጣል ማለት ነው። እዚህ ምሳሌው ላይ እንደምታዩት ከዚያ ይሄ ከዛ ከኮንሶናንት። ስለዚህ ኮይን እንደዚህ አድርገን እንጽፋለን ማለት ነው። እነዚህ ስምንቱንም የአደራደር አይነቶች አያችሁ ማለት ነው። እና እናንተም እንደዚህ አይነት ጥያቄ የሚፈጥርባችሁ ከሆነ አንድ ሲሌብል የት ላይ እንደሚያበቃ እንዴት እናውቃለን? ቀጣይ ሲሌብል መች ነው የምንጽፈው ብላችሁ እንደዚህ አይነት ጥያቄ የሚፈጠርባችሁ ከሆነ እያንዳንዱ ሲሌብል አንድ ቫውል ነው ያለው። ስለዚህ አዲስ ሌላ ቫውል መጣ ማለት አዲስ ሲሌብል ተጀምሯል ማለት ነው። ለምሳሌ እነዚህ ፊደላቶች ተሰጡ እንድንጽፋ አገጣጥመን እንድናስቀምጣቸው እነዚህ ተሰጡ ናሙ ብሎ ለመጻፍ። ስለዚህ አንድ ሲሌብል አንድ ቫውል ነው ሊሆን ነው የሚገባው። ለምሳሌ ና ም እንደዚህ ብለን ልንጽፍ አንችልም። እዚህ ጋር አንድ ቫውል አለ፣ ሁለተኛ ቫውል መጣብን። ስለዚህ እና ቫውል ደግሞ ለብቻው ሊቀመጥ አይችልም። ና ም እንደዚህ አድርገን ልንጽፍ አንችልም፣ ምክንያቱም ቫውል ብቻውን ሊቀመጥ ስለማይችል። ስለዚህ ምንድነው የምናደርገው? ና ብለን ሙ ናሙ ብለን እንጽፋለን ማለት ነው። ስለዚህ ሌላ ቫውል የሚመጣ ከሆነ ሁለተኛ ቫውል የሚመጣ ከሆነ አዲስ ሲሌብል ይጀመራል ማለት ነው። ቃሉ በቫውል ቢጀምርስ? ቃሉ በቫውል የሚጀምር ከሆነ ደግሞ እንደነገርኳችሁ ይችኛዋን ፊደል እናስቀድማለን ማለት ነው። አ ብለን መጻፍ የምንፈልግ ከሆነ ይችን ፊደል አስቀድመን አ ብለን እንጽፋለን። ኦ ብለን መጻፍ ብንፈልግ ለብቻዋ እንደዚህ ኦ ሳይሆን ይችኛዋን አስቀድመን እንጽፋለን። ብንል ይችኛዋን አስቀድመን እንጽፋለን ማለት ነው። ስለዚህ ቃሉ በቫውል ከጀመረ ይችን ፊደል እናስቀድማለን ማለት ነው።
እና ሌላ ያልነገርኳችሁ ነገር ኮንሶናንት ቫውል በዚህ ፎርም ስናስቀምጥ ቫውሉ ጋር መቀመጥ ያለባቸው አ፣ ያ፣ ኦ፣ ዮ እና ኢ ናቸው ብያቸዋለሁ። ከነዚህ ውጪ ደግሞ ደብል የሚባሉት ቫውሎች እነዚህ ኤ፣ የ፣ እነዚህም አብረው መቀመጥ ይችላሉ። ምክንያቱም እንደዚህ ቀጥ ብለው የቆሙ ስለሆነ እንደዚህ ቨርቲካል ናቸው። ሆሪዞንታል እንደዚህ የሚቀመጡት ደግሞ ከታች ይቀመጣሉ። ስለዚህ እነዚህም ከጎን ይቀመጣሉ ማለት ነው እዚህ ቦታ ላይ። ለምሳሌ ከዚህ ደግሞ ብንወስድ ኬ ይሆናል እና እነዚህ መጠቀም እንችላለን ማለት ነው በዚህ ቦታ። እዚህን ጥያቄዎች ስሯቸው። የመጀመሪያውና የመጨረሻውን ልስራላችሁ። እዚህ ጋር ያለችው ቫውል ከጎን ነው የምትቀመጠው ብለናል። ስለዚህ ከኮንሶናንት ጎን ትቀመጣለች። እዚህም ጋር ደግሞ ይችም ከጎን ነው የምትቀመጠው ቫውሏ። ስለዚህ ከኮንሶናንት ጎን እንጽፋታለን መጀመሪያ። ከዚያ ሁለተኛ ኮንሶናንት መጥቷል፣ እሱ ደግሞ ከታች ይቀመጣል ማለት ነው። ፓፕ ይሆናል እና የቀሩትን አራቱን ደግሞ እናንተ ስሯቸው። የዛሬውን ትምህርት እዚህ ጋር ጨርሰናል። 시청해 주셔서 감사합니다. 다음 영상에서 만나요. 안녕.